ለዕለቱ የተዘጋጀው መረጃ ከዚህ ቀጥሎ ይቀርብላችኋል። የአደንዛዥ እጽን በማዘዋወርና በመሸጥ ወንጀል በሌለችበት ውሳኔ የተላለፈባት ግለሰብ በቁጥጥር ስር ዋለች። በአዲስ አበባ ከተማ አስተዳደር ወረዳ 7 አደንዛዥ እጽን በማዘዋወርና በመሸጥ የተከሰሱት 2 ግለሰቦችም በፖሊስ ቁጥጥር ስር ውለዋል። ተከሳሾቹ ላይ ከዚህ ቀደም የምርመራ መዝገባቸው ተጣርቶ በአቃቤ ሕግ ክስ ተመስርቶባቸው ፍርድ ቤት ውሳኔ አስተላልፎባቸዋል። የልደታ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎችና ሸማቾች የወንጀል ምርመራ ቲም ኃላፊ ዋና ሳጅን ኃይሌ አለሙ ለብስራት ሬዲዮና ቴሌቪዥን እንደተናገሩት አንደኛ ተከሳሽ ትዕግስት በላይ የተባለችው ግለሰብ ሁለተኛ ተከሳሽ ከሆነው በአራዳ ክፍለ ከተማ አፍራን ህንፃ የተባለ አካባቢ ነዋሪ ሲሆን ላዘዘው ደምሴ ከተባለው ግለሰብ እጅ ካናቢስ የተሰኘውን አደንዛዥ እጽ በመረከብ በጥቅል ወረቀቶች በማዘጋጀት ስታዘዋውርና ስትሸጥ እንደነበር ተገልጿል። ተከሳሽ ግለሰብ በጥቅል ወረቀቶች የተዘጋጀውን ካናቢስ የተሰኘውን አደንዛዥ እጽ ስታዘዋውር በፖሊስ ክትትል በቁጥጥር ስር በመዋል በተደረገው ምርመራ የካናቢስ እጹን ከሁለተኛው ተከሳሽ ተረክባ እንደምታከፋፍል ቃሏን ለፖሊስ በሰጠችው መሰረት በተደረገው ፍተሻ ከሁለተኛው ተከሳሽ መኖሪያ ቤት ውስጥ ለሽያጭ የተዘጋጀ 9 ኪሎ ግራም ካናቢስ አደንዛዥ እጽ መገኘቱን ተናግረዋል። ፖሊስ በሁለቱ ተከሳሾች ላይ አስፈላጊውን ምርመራ በማደራጀትና በማስረጃ በማጠናከር የምርመራ መዝገቡን ለአቃቤ ሕግ በመላክ አቃቤ ሕግም በሁለቱ ግለሰቦች ላይ ክስ በመመስረት ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት እንዳቀረባቸው ተገልጿል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 11ኛ ወንጀል ችሎትም ጉዳዩን ተከሳሾቹ በዋስ ተለቀው እንዲከራከሩ በማድረግ የመጨረሻ ውሳኔ ቀን አንደኛ ተከሳሽ ትዕግስት በላይ በሌለችበት ፍርድ ቤቱ በ4 ዓመት እስራት እንድትቀጣ ውሳኔ አስተላልፏል። ሁለተኛ ተከሳሽ ላዘዘው ደምሴ ደግሞ እጽን በማዘዋወርና በመሸጥ ወንጀል ጥፋተኛ ሆኖ በመገኘቱ በ10 ዓመት እስራት እንዲቀጣ ወስኖበታል። ይሁን እንጂ አንደኛ ተከሳሽ ትዕግስት በላይ በሌለችበት የ4 ዓመት እስራት ውሳኔ ከተወሰነባት በኋላ ተሸሽጋ ቆይታ ራሷን ለውጣ ስትንቀሳቀስ ልደታ ክፍለ ከተማ ወረዳ 7 ሰንጋተራ አካባቢ በቁጥጥር ስር ውላ የእስር ውሳኔዋን እንድትፈጽም ወደ ማረሚያ ቤት ፖሊስ የላካት መሆኑን ዋና ሳጅን ኃይሌ አለሙ ተናግረዋል። ወደ ቀጣዩ መረጃችን አልፈናል። በአዲስ አበባ በሚከናወኑ ግንባታዎች ላይ የወጣውን የሴት ባክ ሕግ ወይም ህንፃዎች ከመንገድ መራቅ ያለባቸው ርቀትና የመሬት ስፋትን ያላገናዘበ ግንባታ ለማከናወን ጥረት እየተደረገ መሆኑን የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን አስታውቋል። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ይህን ያስታወቀው ለ11ዱም ክፍለ ከተማ ግንባታ ፈቃድና ቁጥጥር ጽሕፈት ቤት በጻፈው ደብዳቤ ላይ ነው። የአዲስ አበባ ካቢኔ በሰኔ 10 ቀን 2016 ዓ.ም በ3ኛ መደበኛ ስብሰባ ወቅት ውሳኔ ካሳለፈባቸው ጉዳዮች መካከል ህንፃዎች ከመንገድ መራቅ ያለባቸው ርቀት መሆኑ ይታወቃል። ውሳኔው ተግባራዊ እንደሚደረግ ከዚህ ቀደም የተገለጸ ቢሆንም አንዳንድ አስፈላጊውን የዲዛይን ማሻሻያ ሳያደርጉ እና የግንባታ ማስጀመሪያና የእርከን ማስታወቂያ ሳይወስዱ የወጣውን ህግ በመጣስ ወደ ግንባታ ለመግባት የሚሞክሩ አልሚዎች መኖራቸው ተመላክቷል። እንዲሁም ይህን መሰል ድርጊት በየደረጃው ያሉ ስነ ምግባር የጎደላቸው አመራሮችና ባለሙያዎች በሚሰጡት ሽፋን ጭምር የሚከናወን እንደሆነ ባለስልጣኑ አስታውቋል። በመሆኑም ባለስልጣኑ የግንባታ ማሻሻያውን ፈቃድ ሳይወስዱና የግንባታ ክትትልና ቁጥጥር ሳያደርጉ መገንባት ወይም ግንባታ ማድረግ በምንም መልኩ ለድርድር የማይቀርብ ጉዳይ መሆኑን አሳስቧል። በተጨማሪም ህግ በመጣስ ግንባታ የሚያከናውኑ በክፍለ ከተማቸውና በወረዳቸው የግንባታ ስራን በአግባቡ የማይከታተሉና የማይቆጣጠሩ ህገወጦችን አይቶ እንዳላየ በማለፍ ሽፋን በሚሰጡ አመራሮችና ባለሙያዎች ላይ ባለስልጣኑ የማያዳግም እርምጃ እንደሚወስድ አስጠንቅቋል።
በመጨረሻም ከውጭ የተገኘ ሰበር መረጃ አለን። ይህም ወደ እስራኤልና ሊባኖስ ወይም ሄዝቦላ ግጭት የሚወስደን ነው። የእስራኤል መከላከያ ኃይል አርብ ዕለት በቤይሩት ባደረገው ጥቃት የሄዝቦላ መሪ ሐሰን ነስረላህን መግደሉን አስታውቋል። ሄዝቦላ እስካሁን በጉዳዩ ላይ አስተያየት አልሰጠም። በደቡባዊ ቤይሩት የአየር ድብደባው እስከ ቅዳሜ ማለዳ ድረስ የቀጠለ ሲሆን በበርካታ የከተማዋ ክፍሎች ላይ ከፍተኛ ጭስ እየታየ ይገኛል። የእስራኤል ጦር ከሊባኖስ እየተተኮሰ ሮኬት በማግኘቱ ዛሬ ማለዳ በቤካ ሸለቆ አካባቢዎችን ኢላማ በማድረግ እያጠቃ መሆኑን ገልጿል። አርብ ዕለት የሊባኖስ ባለስልጣናት የአየር ጥቃት 6 ሰዎች ሲገደሉ 91 ቆስለዋል ሲሉ የአካባቢው ባለስልጣናት ከሰኞ ጀምሮ በሊባኖስ በእስራኤል ባደረሱት ጥቃት ወደ 800 የሚጠጉ ሰዎች መሞታቸውን የሀገሪቱ ባለስልጣናት ተናግረዋል። የእስራኤል ጦር መሪ ሌተናንት ጄኔራል ሄርዚ ሃሌቪ በመጨረሻም ከብዙ ዝግጅት በኋላ የእስራኤል ጦር በሊባኖስ የናስረላህንና የሂዝቦላህን ዋና መስሪያ ቤት ላይ ለማጥቃት በእቅዳቸው መሰረት ተንቀሳቅሰዋል ብለዋል። ትክክለኛው ጊዜ ነበር፣ በጣም ትክክለኛ በሆነ መንገድ አደረግነው ሲሉ አክለዋል። ኢራናውያን በዋና ከተማይቱ ቴህራን ጎዳናዎች በመውጣት እስራኤል ባለፈው ሳምንት በሊባኖስ ያደረሰችውን ጥቃትና በጋዛ እየተካሄደ ያለውን ጦርነት አውግዘዋል። በፍልስጤም አደባባይ የተሰበሰቡ ሰልፈኞች ባንዲራ በማውለብለብ የሐማስ የሂዝቦላህና የኢራን መሪዎችን ምስል የያዙ ፖስተሮች ከፍ አድርገው አሳይተዋል። እስራኤል የሂዝቦላህን መሪ ሐሰን ነስረላህን ገድያለሁ ማለቷ በታላቁ ጠላታቸው ላይ ያገኙት ትልቁ ድል መሆኑን ተንታኞች ይናገራሉ። ይህ የእስራኤል ድርጊት ውጥረቱን በከፍተኛ ደረጃ ይጨምራል ተብሎ ይጠበቃል። የእስራኤል መከላከያ ኃይል IDF ቅዳሜ ማለዳ ላይ ከሊባኖስ የተወነጨፉ 10 ሮኬቶች ማግኘቱን ተከትሎ በእስራኤል የላይኛው ገሊላ ክልል የጥንቃቄ ሳይረን ድምፅ አሰምቷል። ለዛሬ የተዘጋጀው መረጃ እዚህ ላይ ያበቃል።